ከትላንት ወዲያ እኔና ጓደኛዬ ኢትዮጵያ ልትሳፈር ስለሆነ እቃ ልንገዛ ሱቅ ወጣ። ሱቅ ለክ ገና እየገባን እያለን አንድ እናት አየናት። እኛ ሌላ ሀገር ዜጋ ናት የመሰለችን፣ ምክንያቱም በጣም ረጅም ናት፣ በጣም ተበሳቁላለች። የሆነ ደራ ነው የለበሰችው፣ ፊቷ እንዳለ ማዳት ሸፍኗልና አልመሰለችንም። እግዚአብሔርን በዛ ላይ ጸጉሯም ደግሞ ሉጫ ነው፣ አልመሰለችንም። እና ዝም ብላ ስታይኝ ፈገግ አልኩኝ። እኔ ፈገግ ስል እንዴ እንኳን አደረሳችሁ ያለችን፣ እንዴ ኢትዮጵያዊ ነሽ እንዴ እንኳን አደረሰን፣ ሌላ ሀገር ዜጋ መስለሽን ነው ምናምን ብለን ሰላም አልናትና ከዛ ልትሳፈሩ ነው ስትለን አይ እኔ ነኝ የምሳፈረው እሱ አይደለችም ማለቻት ጓደኛዬና ከዛ አንቺ የምትሳፈር ይሻልሻል፣ አረብ ሀገር ላይ በቆየሹ ቁጥር የምታጪው እንጂ የምታተርፊ ብዙም የለም አለችን። ከዛ ልክ ነሽ ምናምን ብለን እኛ እቃ ላይ ስለሆነ ትኩረታችን እቃችን ማየት ጀመረ። ምንም እቃ አልያዘችም፣ ምንም እቃ እየገዛችም አይደለም። ሰዓት ከኋላ ኋላችን እየተከተለች ነው እና ማርቲ እቺ ሴትዮ ምንም እቃ እጇ ላይ የለም፣ ግን ከኋላ ኋላችን እየተከተለች ነው። የሆነ ነገር ፈልጋ ነው እንዴ አልኳት ስላት አንቺ ደግሞ እዚህ ሆና ኢትዮጵያ ያለች መሰለሽ እንዴ ኩዌት ውስጥ እኮ ነው ያለችው፣ ካንቺ ምን ልትፈልግ ትችላለች አለችና አርፈሽ እቃሽን እዩ ምናምን አለችኝ። ከዛ ዞር አልኩና እናት እቃ የምትፈልጊውን እቃ አገኘሽ አልኳት ስላት አይ እኔ ምንም እቃ ምገዛም የለ እንደው ዝም ብዬ ዞር ልል ፈልጌ ነው አለች ስትለን እና ታዲያ ከሌለሽ እኛን አግዢና አልኳት። ከዛ እሺ አለችና መታ ከኛ ጋር እቃ ማየት ጀመረን። ምን ፈልገውን አገኘን፣ ገዛ። እንዳጋጣሚ የነበርንበት የኢትዮጵያ ምግብ ቤት ስላልነበረ የሆነ ምግብ ቤት ገባንና ክንታክ ያዘን መብላት ጀመረን። እየበላን እያለ እንዴ ስለ ኢትዮጵያ ምናምን እያወራን እያለ ድንገት ኦምባ ተናነቃት። ይውላችሁ አለች እኔ ገንዘቤን ባጣ ቤቴን ባጣ ምንም አይመስለኝም፣ ሰው ገንዘቤን አጣው ቤቴን አጣው ስል ለኔም እንደዛ ባደረገልኝ ይላልው። እኔ ግን ስግደት ያሳጣኝ አምጪ የወለድኩትና 9 ወር ያረገዝኩ ለልጆችን ነው አለች። እና እኔ በቃ እንደዛ ስትለኝ ሞቱ ምናምን የምትለኝ መስሎኝ በጣም ደንግጬ እንዴት አልኳት። በቃ እስክታወራ ድረስ ራቀኝ። እና እንዴት ስላት የመጀመሪያ ልጄ አረብ ሀገር ሲመጣ 4 አመቱ ነበር፣ ሁለተኛ ልጄ 2 አመቷ ነበር፣ ሴት ናት። እና ሰራተኛ ቀጥሬ ልጆቼ ብታሰቃይ ብዬ ስለፈራሁ የይቴ ልጅ እያሳደገች ትምህርቷንም አብራቸው ከነሱ ጋር እየኖረች ትምህርቷንም እንድትማር አመጣዋትና ቤቴ ትቻት መጣሁ። በተለይ ትልቁ ነፍስም ስላወቀ እያለቀሰ ስላስቸገረ በቃ ትመጣለች ነገ ዛሬ እየተባለ ይነገራል እንጂ በሰዓቱ ደግሞ ብዙም ኢንተርኔት አልነበረም ማለት ዛሬ 15 አመት ነው ያለችን። 15 አመት ነው አለች ኩዌት ውስጥ ራሱ የኖረችውና አላወራውም ነበር አለች። ከዛ እንደዛ እያለ ከ5 አመት በኋላ ወደ ኢትዮጵያ ሄድኳለች። ያው በስልክ ዴነታቸውን ተቀያለች፣ ገንዘብ ትልካለች፣ የምታደርገውን ታረጋለችና ባጭሩ ስነግራችሁ ነው። ከዛ ኢትዮጵያ ሲሄድ የኤቴ ልጅ ማሚ እያሏት ነው የሚጠሯትና እንደውም ደስ አለኛለች። በቃ በጣም ልጆቼ በጣም ተመችቷቸዋል፣ ደህና ላይ ነው ያሉት፣ ምንም እንትን አላሉትም። እሷ ማሚ ብሎ ነው የሚጠሯትና ልክ እኔን ሳይሆን እንደ እንግዳ ነው ያዩኛለችና በተለይ ትልቁ ልጅ እንደ እንግዳ ነው የማያቱ ቢጎዳኝም ግን ደግሞ እነሱን እንደዛ ሆኖ ስላዩአቸው በጣም ደስ አለኝ። ምንም በቃ ከሷ ጋር ፍቅር እንደዛ ሆኖ ሳያቸው በጣም ደስ አለኝና ከዛ ለሄድኩት ላልመለስ ነበር አለችና ግን ባለቤቴ በቃ ተመልሰሽ ቤት መስራት አለብን፣ አሁንም መተሽ በቤት ኪራይ እንዴት እንኖራለን አለኝ። እንደገና ተመልሼ መጣሁ አለች። እንደገና ተመልሼ መጥቼ መሬት ገዛው። ምን ይመሰለ ስታሳየን የምር በቃ የአረብ ሀገር ቤት ነው የሚመስለው፣ ሙሉ ቤቱን ስታሳየን ማለት ነው። ቤቴን ሰራው አለች 10 አመት ሙሉ ደም ተፍቼ። ከዛ በቃ ብዬ ጓዜን ጠቅልዬ ለሄድ ስል ባለቤቴ በቃ ከዚህ በኋላ ብትመጪ ልጆቹን ካንቺ ጋር ተላምዶ መኖር ስለማይችሉ ኑሮሽን እዛው ቀጥዪ አለኝ አለች። ልምጣ በቃ ለአንዴና ለመጨረሻ ስል ቤተሰቦች እኔ በጣም በቃ በህይወቴ እንዲህ የሚዘገንን ታሪክ ሰምቼ አላውቅም። እኔ አለች ለልጆቼ ብቻ አልነበረም አለች፣ አረብ ሀገር ስለፋ ለቤተሰቦችም ጭምር ነበር አለች። እና ባለቤቴ የቴ ልጅ አግብቶ ልጆቼ
እኔ በቃ በኢየሱስ ስም እኔ በህይወቴ እንዲህ የሚዘገንን ነገር ሰምቼ አላቅም። እና በቃ ልጆቼን እንዴ ብዬ መሄድማ አለብኝ ብዬ ተነስቼ ሄድኩ አለች። ሲሄድ ልጆቼ ራሱ እኔ እናት እንደሆኑ መቀበል አልፈለጉም አለች። እኛ እናት አረብ ሀገር እናታችን አረብ ሀገር እንዳለች ምን አናቀም። አንቺ አክስታችን ነሽ፣ እናታችን እሷ ናት። እና ገንዘቤን ሳይሆን ልጆቼን ያጣዋለች። ሰው ይፍረደኝ ስል ቤተሰብ ሁሉ ፊቱን ያዞርብኛለች። እና የገዛ የእቴ ልጅ ለገዛ ባሌ ሚስቶና ለገዛ ልጆቼ እናቶና ጭራሽ ወልዳ በቤቴ እየኖረች ነው።